እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የጨብጥ በሽታ ወይም ጎኖሪያ የሚለውን ይሆናል ማለት ነው። እንግዲህ ባለፈው ስንነጋገር የአባለዘር በሽታዎች ወይም ሴክሹዋሊ ትራንስሚትድ ዲዚዝ ምን እንደሆኑና በደብሊውኤችኦ ወይም በዓለም የጤና ድርጅት አማካኝነት ለሕክምና ፐርፐዝ ያገለግል ዘንድ በሰባት ሲንድሮም አፕሮቾች ተከፋፍለው የሕክምና አገልግሎቱ እንደሚሰጥ ተነጋግረን ከነዛ ውስጥ አንደኛው እንግዲህ ጎኖሪያ የምንለው ነው። ጎኖሪያ እንግዲህ ብዙ ጊዜ ዩሪትራል ዲስቻርጅ ሲንድሮም በወንዶች ላይ የሚያመጣ ከዛ በተጨማሪ ደግሞ ቫጂናል ዲስቻርጅ ሲንድሮምም ሴቶች ላይ ሊያስከትል የሚችል በሽታ ነው ማለት ነው። ስለዚህ ጎኖሪያ ስንል በአማርኛ ጨብጥ ማለት ነው። ስለዚህ ይሄ ጨብጥ ወይም ጎኖሪያ በአባለዘር በሽታዎች የሚመጣ ነው ወይም የአባለዘር በሽታዎች አንደኛው ነው ማለት ነው። ስለዚህ ኒዘሪያ ጎኖሪያ በተባለ ባክቴሪያ ነው የሚከሰተው። ስለዚህ ይሄ ኒዘሪያ ጎኖሪያ የተባለ ባክቴሪያ ያለበት ሰው ወይም ያለባት ሴት ልጅ ጋር ግንኙነት በሚደረግበት ሰዓት የሚተላለፍ በግብረ ስጋ ግንኙነት አማካኝነት የሚተላለፍ በሽታ ነው ማለት ነው። ስለዚህ የሚተላለፍበት ዋናው መንገድ እንግዲህ ጾታዊ ግንኙነት ነው ብለናል። ጾታዊ ግንኙነት ነው። ብዙ ጊዜ በእኛ ሀገር የተለመደው ወንድ ከሴት ጋር የሚደረግ ጾታዊ ግንኙነት ነው። ግን ሌሎችም የግንኙነት አይነቶች አሉ። በእነሱም የግንኙነት አይነቶች የመተላለፍ እድል ሊኖረው ይችላል። ሌላኛው ከእናት ወደ ህፃን ነው። በወሊድ ጊዜ እናት ይሄ ጎኖሪያ ወይም ጨብጥ የሚባለው በሽታ ካለባት ወደ ህፃኑ በምጥና በውልደት ሰዓት የመተላለፍ እድል አለው ማለት ነው። እነዚህ ዋና ዋና የመተላለፊያ ዘዴዎቹ ናቸው ማለት ነው። ሌላኛው እንግዲህ የጨብጥ በሽታ ምልክቶች ምንድን ናቸው? ይሄ የአባለዘር በሽታ በሚከሰትበት ሰዓት ምን አይነት ምልክቶች ይታያሉ? በወንዶች ላይ እንግዲህ በዋነኝነት የሚታየው ነጭ ወይም አረንጓዴ ፈሳሽ ይኖራል ማለት ነው። በብልት በወንድ ልጅ ብልት የሚፈስ ነጣ ያለ ወይም አረንጓዴ የሆነ ፈሳሽ በሚያጋጥምበት ሰዓት ይሄ በሽታ መጠጠር አለበት ማለት ነው። ከዛ በተጨማሪ የብልት አካባቢ ህመም ወይም እብጠትም ሊኖር ይችላል ማለት ነው። ሴቶች ላይ በሚሆንበት ሰዓት ደግሞ የማህፀን ፈሳሽ መጨመር ይኖራል ማለት ነው። ስለዚህ በማህፀን ከዚህ በፊት ከተለመደው በዛ ያለ ፈሳሽ ይታያል ማለት ነው። ከዛ በተጨማሪ ማህፀን አካባቢ ህመም ወይም ብልት አካባቢ እብጠት እንደዚሁ ልክ እንደ ወንዶቹ ሊኖር ይችላል ማለት ነው። እንግዲህ ሌላኛው ምልክት ምንድን ነው? አዲስ በሚወለድ ህፃን ልጅ ላይ ሊከሰት ይችላል። ከእናት ወደ ልጅ ከተላለፈልናል ማለት ነው። ስለዚህ እነዚህ አዲስ የተወለዱ ጨቅላ ህፃናት ላይ የሚታዩ ምልክቶች ብዙ ጊዜ የአይን ምልክቶች ናቸው። አይን አካባቢ ላይ ዲስቻርጅ ወይም ነጭ ነገር እንደ ፈሳሽ ይኖራል ማለት ነው። ስለዚህ ያ ምልክት ካለ ይሄ በሽታ ይጠረጠራል። የሚሰጥ መድኃኒት አለ፣ እሱ እንዲሰጥ ይደረጋል ማለት ነው። ስለዚህ ዋና ዋና ምልክቶቹ እነዚህ ናቸው። ይህ ከሆነ ይሄ የጨብጥ በሽታ ወይም ጎኖሪያ እያልን የምንጠራው በሽታ በጊዜ ካልታከመ ምን አይነት ችግሮችን ሊያስከትል ይችላል? የመጀመሪያው ሊያስከትለው የሚችለው ችግር እንግዲህ በቀላሉ በጊዜ ካልታከመ የማህፀን ውስጥ ኢንፌክሽን ሊያመጣ ይችላል ወይም ፐልቪክ ኢንፍላማቶሪ ዲዚዝ የምንለዋል። ይሄን ካስከተለ እንግዲህ በሴቶች ላይ እንትኑ ወሰብሰብ እያለ ይሄዳል። ህክምናውም እየተወሰበሰበ ይሄዳል። ማህፀንም ላይ ከፍተኛ የሆነ ችግር ያደርሳል ማለት ነው። ስለዚህ ይሄ በሚሆንበት ሰዓት እንግዲህ በአልጋ ይዘው ሊታከሙ ሁሉ ይችላሉ ማለት ነው። ማቅለሽለሽ፣ አልፎ አልፎም ትኩሳት እንደዚህ ሊኖረው ስለሚችል ማለት ነው። ሌላኛው ልጅ የመውለድ ችግር ወይም ኢንፈርቲሊቲ የምንለው በሁለቱም ጾታ ወንድም ልጅ ሆነ ሴት ልጅ ይሄ በሽታ ኖሮበት በጊዜ ካልታከሙ ኢንፈርቲሊቲ ሊከተል ይችላል። ወይም ይሄ ልጅ የመውለድ ችግር
ወይም መካንነት የምንለው መሃን የመሆን እድላቸው ከፍተኛ ይሆናል ማለት ነው። ሌላኛው የአይን ችግር ህፃናት ላይ ካልታከሙ እነሱም አይናቸው ላይ ከበድ ያለ ችግር ሊከሰት ይችላል ማለት ነው። ሌላው የጨብጥ በሽታ መከላከያ ዘዴዎቹ ምንድን ናቸው? ግልጽ ነው። ልቅ የሆነ የግብረ ስጋ ግንኙነት ስለሆነ ዋና መንስኤው እሱን ማስወገድ ነው። ስለዚህ ኮንዶም መጠቀም ወይም በአንድ ጾታ መወሰን፣ ከዛ በተጨማሪ እነዚህ የአባላዘር በሽታዎችን በጊዜ ምርመራ ማድረግና ሕክምናውን መውሰድ ማለት ነው። እነዚህ ዋና ዋና መከላከያ ዘዴዎቹ ናቸው። የጨብጥ በሽታ ሕክምና ምን ይመስላል? ሕክምና አለው ወይ? አዎ። ስለዚህ በጊዜ የሚታከም ከሆነ በቀላሉ ውስብስብ ችግሮችን ሳያስከትል መታከም ይችላል ማለት ነው። ስለዚህ በሐኪም የሚታዘዙ መድኃኒቶች አሉ። እነሱም መድኃኒቶች በመውሰድ በቀላሉ መታከም የሚችል ነው ማለት ነው። ስለዚህ ሕክምና በሚደረግበት ሰዓት እንግዲህ የሚደረጉ ጥንቃቄዎች አሉ ማለት አንድ ፓርትነር ብቻ ከታከመ ትርጉም የለውም። ባልና ሚስት ከሆኑ ባልየውም ሚስትየዋም በተመሳሳይ ሰዓት አብረው መታከም አለባቸው። ጓደኞቻችሁም ከሆኑ እንደዚሁ። አለበለዚያ አንደኛው ታክሞ አንደኛው የማይታከም ከሆነ ምንም ትርጉም አይኖረውም ማለት ነው። ስለዚህ በተመሳሳይ ሰዓት መታከም ይኖርባቸዋል። ከዛ በተጨማሪ በተመሳሳይ ሰዓት ከታከሙ በኋላ ሕክምናው እስከሚያልቅ ድረስ የግብረ ስጋ ግንኙነት ባይደረግ ይመከራል ማለት ነው። ስለዚህ እነዚህ ዋና ዋና የሕክምናዎቹ ዘዴዎችና የሚሰጡት የምክር አገልግሎቶች ናቸው ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ክርክር የሚለውን ወይም ቻንክሮይድ ምንድን ነው የሚለውን በሽታ እናያለን ማለት ነው። ለዛሬ አመሰግናለሁ።